የትኛውም እምነት ተከታይ ሁኑ አሊያም እምነት አልባ ብትሆኑ ከእድል ወይም ደግሞ ከዕጣ ፈንታ በአንዱ ማመናችሁ የግድ ነው። እኔ ግን በሁለቱም ለማመን የተቸገርኩ ይመስለኛል። ደራሲ ድርሻዬ አቦነ ግን እድል ወይስ ዕጣ ፈንታ በሚል ርዕስ ቅዳሜ ታኅሳስ 25 2014 ዓ.ም በታተመው መጽሔት ላይ የአንድ ሎተሪ አዟሪንና የቤት መኪና ባለንብረትን የ10 ሚሊዮን ብር ታሪክ ያስነብበናል። ወደ ታሪኩ ልውሰዳችሁ። እድል ወይስ ዕጣ ፈንታ? የብሔራዊ ሎተሪ አስተዳደር በፌስቡክ ገጹ ይህንን ዜና ሰራ። በጉጉት ሲጠበቅ የነበረው የልዩ ዕድል ሎተሪ ህዳር 30 2013 ዓ.ም በብሔራዊ ሎተሪ አስተዳደር ዕድል አዳራሽ ከምሽቱ 1 ሰዓት ላይ በህዝብ ፊት ወጥቷል። በዚህም መሰረት የወጡት የአሸናፊ ዕጣ ቁጥሮች እንደሚከተሉት ሆኗል። አንደኛ 20 ሚሊዮን ብር የሚያስገኘው የአንደኛ ዕጣ ቁጥር 1705090። ሁለተኛ 10 ሚሊዮን ብር የሚያስገኘው የሁለተኛ ዕጣ ቁጥር 0729356። ሶስተኛ 5 ሚሊዮን ብር የሚያስገኘው የሶስተኛ ዕጣ ቁጥር 1206064። አስተዳደሩ እድለኞችን እንኳን ደስ ያላችሁ ይላል። በተጨናነቀው የመኪና መንገድ ላይ ስፍር ቁጥር የሌላቸው ሰዎች መንገዱን እያቋረጡ ወዲያ ወዲህ ይላሉ። በጣም ብዙ መኪኖች የመንገዱን መብራት አንድ ጊዜ አረንጓዴ አንድ ጊዜ ቀይ መሆኑን በጉጉት እየጠበቁ ወረፋቸውን ይዘው እያለፉ ነው። መኪናዎቹ ቀይ መብራት ይዟቸው ሲቆሙ ወደ ሹፌሮቹ እየተጠጉ ሳንቲም የሚለምኑ የጎዳና ልጆች፣ የተለያዩ ዕቃዎችን በእጃቸው ይዘው ለመሸጥ የሚሯሯጡ ሰዎችና ብዙ ሎተሪ አዟሪዎች የተጨናነቀውን የመኪና መንገድ በእግራቸው እንደፈለጉ ይራወጡበታል። የሎተሪ ቁጥር 1705090ን ከሌሎች ከተደራረቡት ሎተሪዎች ውስጥ ነጥሎ ይዞ የተዘጋጋ የመኪና መንገድ ላይ መኪናዎችን መብራት እስኪለቃቸው ድረስ ወደ ሹፌሮቹ ጠጋ በማለት ልዩ ሎተሪ 20 ሚሊዮን ደረሰ ነገም ይወጣ እያለ ይዞራል። አብዛኛው ሰው አይገዛውም፣ አልፎ አልፎ ግን ይሸጣል። እሱ ሎተሪ ግዙኝ ብሎ ሸጦ ወይም ሳይሳካለት ከመኪናው መስኮት ገለል ሲል ሌላ የጎዳና ልጅ ወደ መኪናው ጠጋ ብሎ የራስ ፀጉሩን እየደባበሰ ብራዘር እስቲ ዳቦ መግዣ እያለ ይጠይቃል። ሎተሪ አዟሪዎቹም ሆነ የሚለምኑት የጎዳና ልጆች ብዙ ጊዜ እዚሁ መንገድ ላይ አብረው ስለሚውሉ ይተዋወቃሉ። የጎዳናው ልጅ እድል ቀናው። ከአንድ የሀብታም ከምትመስል አዲስ መኪና ላይ ድፍን 200 ብር ተቀብሎ እየሳቀ ሎተሪ አዟሪው ጋር ሄደ። አንተ ሁል ጊዜ ሎተሪ አዙረ ይኸው እኔ እንደቀልድ 200 ብር ሸቀልኩ አለው። ሎተሪ አዟሪው ብዙ ጊዜ የሚገጥመው ነገር ስለነበር ብዙም አልገረመው። ቀጣይ የትኛው መኪና ጋር ሄዶ እንደሚሸጥ እያሰበ ሳያዩ ይሰማዋል። ድንገት የሆነ ሐሳብ እንደመጣለት ሁሉ ወደ ጓደኛው ዞር ብሎ እስቲ ዛሬ እንኳን ሎተሪ ቁረጥ፣ ይህች ቁጥር የምትወጣ ትመስለኛለች፣ ቀልቤ ነግሮኛል አለው። የሎተሪ ቁጥር 1705090ን እያሳየው ሁልጊዜ እንደዚህ እያለ ነው የሚሸጠው። አንተ ምንድነው የምትለኝ? አብረን እኮ ነው የምንውለው። እኔንም ቀልቤ ነገሪ ምናምን እያልክ ሙር ልትይዝብኝ ትፈልጋለህ እንዴ? አለው የጎዳናው ልጅ እየተገረመ። ወላዲቷን ይሄ ቁጥር ከቅድም ጀምሮ ስሞክር አልሸጥ ያለኝ ያለ ነገር አይደለም፣ ቀልቤን አምነዋለሁ፣ ግድ የለም ቁረጥ አለው። ቀልብን ካመንከው ለራስ ቁረጠው ብሎት ወደ አንዱ መኪና ሄደ። ሎተሪ አዟሪው ልጅ ጓደኛው እንዳለው የሎተሪ ቁጥር 1705090ን ለራሱ ወሰዳት። አጣጥፎ ኪስ ውስጥ ከተታትና ከላይ ከተደረደሩት ውስጥ ሌላ ሎተሪ መዘዝ አድርጎ አውጥቶ ወደ አንዱ መኪና ሄደ። ነገ የሚወጣ 20 ሚሊዮን ብር ከማለቱ ስልክ ለማውራት በመቆም የተነሳ እዛ ቦታ ላይ ለመድረስ 5 ደቂቃ የዘገየ ሹፌር 100 ብር አቀብሎት ሎተሪውን ተቀበለው። የጎዳናው ልጅም እንዲሁ ዞር ዞር ብሎ ሳይቀናው ወደ ጓደኛው መጣ። አይገርምም? ይኸው ሌላ ሎተሪ ሳዞር ወዲያው ሸጥኩኩ አለው ሎተሪ አዟሪው አሁንም ሌላ ቁጥር ያለው ሎተሪ ከተደረደሩት ውስጥ እየመዘዘ። እንዴ የቀደሙ ይወጣል ስትለው የነበረውን የት አርገው ነው ሌላ ይሸጥከው ብሎ ጠየቀው። እሱንማ ለራስ ያደረኩት እኮ ራስ ቁረጡ አላልከኝም ብሎት ወደ አንዱ መኪና ሄደ። ሁለቱም ዞር ዞር ብለው በድጋሚ ተገናኙ።
የጎዳናው ልጅ ትንሽ ካመነታ በኋላ ኪሱ ውስጥ ያለውን ብር እየቆጠረ ዝርዝር ብር ስላገኘ እስቲ ቅድም ያልከኝን ሎተሪ አምጣው ቢያንስ ግማሹን ልግዛ አለው። ሎተሪ አዟሪው ቅድም የከተተውን ሎተሪ ከኪሱ ውስጥ እያወጣ 5 ነው 3 ልስጥ ወይስ 2 አለው። አረ 2 ይበቃኛል ብሎ 40 ብር ሰጥቶት ወደ ሽቀላው ተመለሰ። ሎተሪ አዟሪው የቀረውን 3 ሎተሪ ከላይ ደርቦ ይዞት ፊት አካባቢ የሰማውን የመኪና ግጭት ድምጽ ተከትሎ ሄዶ የሹፌሮች ጭቅጭቅ መስማት ጀመረ። እዚህ ቦታ ላይ ሁሉም መኪና የቸኮለ ይመስላል። ሁሉም ለመቅደምና አልፎ ለመሄድ ይራወጣል። ከሁሉም በላይ የቸኮለ የሚመስል አንድ ቪኤት ላንድ ክሩዘር መኪና መብራቱን ቶሎ ለማለፍ ከአንዱ መስመር ወደ አንዱ መስመር ይቅበዘበዛል። ከፊት ለፊቱ ያሉት መኪናዎች ላይ ክላክስ ያደርጋል። መስኮቱ ዝግና ጥቁር ነው። ሹፌሩን ማየት አይቻልም። አረንጓዴ መብራት ስለበራ ለማለፍ እየፈጠነ ነው። በተቻለው አቅም ይሮጣል። ፂ ፂ ፂ ፂ እያደረገ ልክ ወደፊት አካባቢ ሲደርስ ተጋጭቶ የቆሙትን መኪናዎች ለማለፍ ጥቂት ሰከንዶች ወሰደበት። አረንጓዴው መብራት ቢጫ ሲሆን ሹፌሩ ፍጥነቱን ጨመረ። ሳያልፍ ቀይ መብራት በራበት። የበለጠ ፍጥነቱን ጨምሮ ለማለፍ መሃል መስቀለኛው ላይ ደርሷል። የተጋጩትን መኪናዎች ለማስማማት አለበለዛ ጥፋተኛውን ለመወሰን ቦታው ላይ እየደረሰ የነበረ ትራፊክ ላንድ ክሩዘሩን አስቆመውና ወደ ኋላ እንዲመለስ ጮኸበት። ሹፌሩ የኋላ ማርሽ አስገብቶ ቀስ እያለ ወደ ኋላ ተጠግቶ ቆሞ መብራት እስኪለቀው መጠበቅ ጀመረ። ሎተሪ አዟሪው ወደዚህ መኪና ጠጋ ብሎ መስኮቱ ፊት ለፊት ቆመ። ሹፌሩ መስታወቱን ሲያወርድ ባለ ሎተሪው ነገ የሚወጣ 20 ሚሊዮን እያለ በጩኸት ተቀበለው። በዚህ ቅጽበት የጎዳና ጓደኛው እየሮጠ መጥቶ የቀደሙን 40 ብር አምጣው ዝርዝር ፈልጌ ነው ቶሎ በል መብራት ለቆ ሰውየው እንዳያመልጠኝ እያለ አጣደፈው። ባለ ሎተሪው 40 ብሩን እየመለሰለት እሺ ሎተሪን አምጣ ብሎ የወሰደውን 2 ቁራጭ ሎተሪ ተቀበለው። የሎተሪ ቁጥር 170509 3 ፍሬ ከራሱ ላይ አንስቶ 2 ፍሬ ደግሞ ጓደኛው የሰጠውን ተቀብሎ 5ቱንም አንድ ላይ አድርጎ ለላንድ ክሩዘሩ ሹፌር እጁን ሰነዘረለት። ሹፌሩ ሎተሪ አዟሪው ቶሎ ከፊቱ ዞር እንዲልለት ሎተሪውን ተቀብሎ 100 ብር አንስቶ እጁን ዘረጋለት። የብሔራዊ ሎተሪ በፌስቡክ ገጹ ይህንን ዜና ሰራ። በጉጉት ሲጠበቅ የነበረው የልዩ ዕድል ሎተሪ ህዳር 30 2013 ዓ.ም በብሔራዊ ሎተሪ አስተዳደር ዕድል አዳራሽ ከምሽቱ 1 ሰዓት ላይ በህዝብ ፊት ወጥቷል። በዚህም መሰረት የወጡት የአሸናፊ ዕጣ ቁጥሮች እንደሚከተሉት ሆነዋል። አንደኛ 20 ሚሊዮን ብር የሚያስገኘው የአንደኛ ዕጣ ቁጥር 1705090። አስተዳደሩ ዕድለኞችን እንኳን ደስ ያላችሁ ይላል። በሳምንቱ አንድ አዲስ ሞዴል ቪኤት ላንድ ክሩዘር መኪና እዛው ቦታ ላይ ተመልሶ መጣ። ሊያልፍ መብራት ይዞት በቆመበት ሎተሪ ግዛኝ ጋሼ የሚል ድምጽ ሲሰማ መስኮቱን ከፍቶ ገዛው። የባለፈው ዕድለኛ ሰውዬ ነው። ሎተሪ አዟሪው ወደ ሌላ መኪና ሲሄድ የጎዳናው ልጅ ጠጋ ብሎ ጋሼ ዳቦ መግዣ አለው። ግማሽ በተከፈተው መስኮት በኩል 10 ብር የያዘ እጁን ዘረጋለት። አመሰግናለሁ። ሰብስክራይብ በማድረግ ሌሎች ትረካዎችን በማዳመጥ ከኛ ጋር ይወዳጁ።